ድርሳነ ሩፋኤል ዘጳጉሜ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በወርሃ ጳጉሜን የሚነበብ የሊቀ መላእክት ቅዱስ ሩፋኤል ዜናን የልዑል እግዚአብሔርን ጽኑ ረድኤት አጋዥ በማድረግ እንመሰክርላቸዋለን። በአምላኩ ደጃፍ ቆሞ የሚያገለግል ማኅፀንንም የሚፈታ የመናብርት አለቃ ቅዱስ ሩፋኤል ጸሎቱና በረከቱ ዛሬም ዘወትርም በየጊዜውና በየሰዓቱ ከሁላችን አገልጋዮች ጋር ይሁን ለዘላለሙ አሜን። እግዚአብሔርን የሚፈራ ጦቢትም ልጁ ጦቢያን ጠርቶ ልጄ ሆይ እኔ አርጅቻለሁ፣ ዕለተ ሞቴም ደርሷል። አንተ ግን ልጆችህንና ሰዎችህን ይዘህ ወደ ሜዶን ሂድ። በነነዌ ላይ የተነገረውን የነቢዩ ዮናስ ቃል ሳይፈጸም አይቀርምና በዓመጿ የጸናች ይህች ታላቋ ነነዌ የምትወድቅበት ጊዜው እንደ ደረሰም አውቃለሁ። ነቢይ ዳዊት ኀጢአተኛን እንደ ሊባኖስ ዛፍ ለምልሞና ገዝፎ አየሁት፣ በተመለስኩ ጊዜም አጣሁት እንዳለም በገናንነቷ ጸንታ አትኖርምና ለምትጠፋ ለዚህ ታላቅ አገር ነነዌ ወዮላት። በሜዶን ግን ዘመኑ እስኪፈጸም ሰላም ይሆናልና ወደ ሜዶን ሄደህ በዚያ ትኖር ዘንድ ንብረትህን ሰብስብ። ከተባረከች ምድር ወንድሞቻችን በየአገር ሁሉ ይበተናሉ። ኢየሩሳሌምም ምድረ በዳ ትሆናለች፣ በውስጧ ያለ ቤተ እግዚአብሔርም ይመዘበራል፣ እስከ ጊዜውም ይዘጋል። ዳግመኛም እግዚአብሔር ወደ ምድራቸው ይመልሳቸዋል፣ ቤቱንም ያንጻሉም። ይኸውም እንደ ቀድሞ አይደለም፣ እስከ ዓለም ፍጻሜ ነው እንጂም። ወንድሞቻችን ሁላቸው ከተማረኩበት ይመለሳሉ፣ ኢየሩሳሌምንም በክብር ያንጿታል። በጽኑ መሠረትም በውስጧ ቤተ እግዚአብሔር በትውልዱ ሁሉ ይታነጻል። አሕዛብም በእውነት ወደ እግዚአብሔር ይመለሳሉ፣ እርሱም ያድናቸዋል። ምድሪቱም በደስታ ትመላለች፣ ይህችውም ኢየሩሳሌም ናት። ወንድሞቻችን እስራኤላውያንም እግዚአብሔርን ይፈሩታል። አሕዛብም ሁላቸው ርኩሳን አማልክቶቻቸውን ትተው እግዚአብሔርን ያመሰግናሉ። ሕዝቡም ሁሉ ይታመኑበታል፣ እርሱም ከፍ ከፍ ያደርጋቸዋል። በእውነትና በቅንነት እግዚአብሔርን የሚፈሩም ደስ ይሰኛሉ፣ ለወንድሞቻቸው ርኅራኄን ያደርጋሉ። እንግዲህ ወዲስ ልጄ ጦቢያ ሆይ ከነነዌ ውጣ፣ ነቢዩ ዮናስ የተናገረው ይፈጸማልና ሕጉንና ትእዛዙን ጠብቅ። ይቅር ባይም ሁን፣ መልካም እንዲሆንልህ እውነትን ውደድ፣ በበጎ ሥርዓትም ቅበረኝ። እናትህ ሐናንም ከእኔ ጋር ቅበራት። በነነዌም አትኑር። በእውነተኛና ቅን አኪያኪሮስ ላይ ሐማ ያደረገውን ተመልከት፣ ከዓመፃም ምራቅ። ይኸውም ክፋት ነው። ማህጎሊም ይህ እውነትንና በጎ ምግባርን የማይወድ ሐማም የዋህ አኪያኪሮስን ከብርሃን ወደ ጨለማ ከነጻነትም ወደ ወህኒ ያስገባው። ነገር ግን አኪያኪሮስ በሕይወት ነጻ ሆኖ ወጣም። ክፉ ሐማም ብድራቱን አገኘም፣ ራሱ ወደ ወህኒ ጨለማ ወረደም። ምጽዋትንና በጎ ሥርዓትን የወደደ ምናሴም በላዩ ከመጣ የሞት መቅሰፍት እንደ ዳን አስተውል። ሐማ ግን ባጠመዳት ወጥመድ ገብቶ ሞተም። ልጄ ጦቢያ ሆይ የምትፈጽማት ምጽዋት እንደምታድል ልብ በል። በጎ ሥራዎችም ሁሉ በአንተ ዘንድ ፈጽመው ይታወቁ። ጦቢትም ይህም ብሎ በአልጋው ላይ ሳለ በ158 ዓመቱ ሞተም፣ በክብርም ቀበሩት። ልጃቸው ጦቢያም እናቱ ሐና በሞተች ጊዜ በአባቱ ጦቢት መቃብር ቀበራት። ጦቢያም ከሚስቱ ሳራ ወለተ ራጉኤልና ከልጆቹ ጋር በበጣኒ ወደሚኖር ራጉኤል ዘንድ ሄደ። አርጅተው እየተራ የሞቱ አማቾቹን ራጉኤልንና ዕድናንም ቀበራቸው። ሀብታቸውንም ሁሉ ወረሰም። ጦቢያም በሜዶን አውራጃ በበጣኒ 127 ዓመቱ አርፎ ተቀበረም። በዘመኑ መጨረሻም ሳይሞት የሚያስደነግጥ የነነዌን ታላቅ ጥፋት ስለ ሰማ ሐዘኑ እጅግ በረታም። ናቡከደነጾርና አስዌሮስም የነነዌን ጥፋት ሰምተው ደስ ተሰኙም። በቀንና በሌሊት ምሽትም ቢሆን ጠዋትም ቢሆን ያለ ረፍት
በእሳታዊ የስሉስ ቅዱስ አብና ወልድ መንፈስ ቅዱስም መንበር ዙሪያ ቆመው ኃይል ሁሉ የእሱ የሆነ እውነተኛ አምላክ ጌታን የነበረ ያለ ቅዱስ 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 እግዚአብሔር እያሉ የሚያመሰግኑ የመናብርት መላእክት አለቃቸው ቅዱስ ሩፋኤል ለወዳጆቹ ጦቢትና ጦቢያ መልካም ነገርን አድርጎም ምስጢራትን እንደ ገለጸላቸው የሚናገር መጽሐፍ እነሆ እንዲህ ተፈጸመ ተነገረም። ነቢዩ ኢሳይያስ አሸናፊ ንጉሥ እግዚአብሔርን በዓይኖቼ ያየሁት፣ የጌትነቱ ክብርም ቤቱን መልቶት ነበር። መላእክቱ ሱራፌልም ዙሪያውን ቆመው ነበር። ከእግዚአብሔር መላእክተ ሱራፌል አንዱም ወደ እኔ ተልኮ መጣም። ከመሠዊያው በጉጠት የያዘውን ፍም ከንፈሮቼን አስነካኝ። እነሆ ከንፈርህን አስነካው፣ ኀጢአትህንም አራኩልህ፣ ከበደልም አነጻው አለኝ አለም። ይኸውም ከእግዚአብሔር ዘንድ መላእክት ተልከው እኛን ከኀጢአትና ከበደል እንደሚያነጹን ያስረዳል። ስለዚህም ሊቀ መላእክት ቅዱስ ሩፋኤል ሊጠብቀን በተነሣ ጊዜ ጠላታችን ሰይጣን ወደ ጥልቁ ወደቀም። ኢሳይያስ ምዕራፍ 6 ከቁጥር 6፣ ራእይ ምዕራፍ 12 ከቁጥር 9። ዳግመኛም አቃቤ ሕይወት ሆኖ አምላኩን የሚያገለግል ለሚታመንበት ጻድቅ ንጉሥ ቴዎዶስዮስም እንዳሳየውም መክፈቻ በእጁ ያለው የሊቀ መላእክት ቅዱስ ሩፋኤልን ገናንነትና ኃይሉን ወንጌላዊ ወልደ ነጐድጓድ ቅዱስ ዮሐንስ ሲናገር የሚያበራ መክፈቻንና ታላላቅ ዛንጀር በእጁ ያለው ታላቅ መልአክ ከሰማይ ወረደም። ጋኔን ሰይጣን የተባለ የመጀመሪያውን አውሬ ዲያብሎስን ይዞ 1000 ዘመን አጋዘው። ማንንም እንዳያስትም በጥልቅ ቦታ ጣለው፣ ስፍራውንም ዘጋበት አለም። ዳግመኛም እግዚአብሔርን የሚፈራ ጻድቅ ንጉሥ ቴዎዶስዮስም የገነትን ደጃፍ ይከፍት ይጠብቃትም ዘንድ በፈጣሪው የተሾመ የቅዱስ ሩፋኤል ክብርና ሞገስን ሰጠኝ። ዘፍጥረት ምዕራፍ 3 ከቁጥር 24፣ ራእይ ምዕራፍ 20 ከቁጥር 3። ቅዱስ ሩፋኤልን ለሚወድ ወዳጄ ዲዮናስዮስም የክህነት ምሳሌ የሆነውን መክፈቻ የሰጠው ከእግዚአብሔር ዘንድ ስለ እኛ ምሕረትን ይለምኑ ዘንድ ከማያንቀላፉ ሊቃነ መላእክት አንዱ ቅዱስ ሩፋኤል ነው አለም። ይህ ንጉሥ ቴዎዶስዮስም እውነትን ተናገረም። ሊቀ መላእክት ቅዱስ ሩፋኤል ብዙ ተአምራትን አድርጎ ድውያንን ይፈውስ ዘንድ በክንፉ ሰውሮም ከክፉ ሁሉ ይጠብቀን ዘንድ በሚጠፋውን ፈንታ የማይጠፋውን በምድርም ባለው ፈንታ በሰማይ ያለው ሀብት ይሰጥ ዘንድ ፈቃዱ ሆነም። የዓለምን ኀጢአት ከሚያስወግድ ከበጉ መንበር ስር የሚመነጭ እውነተኛ ክብርን የተመላ ጽዋን ለቅዱሳን የሚያጠጣቸው በአምላኩ እግዚአብሔር ትእዛዝ የሚያዘጋጃቸውና የሚከፍታቸው የሰማያት መዛግብት በፈታይ ማዕፀን ሊቀ መላእክት ቅዱስ ሩፋኤል እጅ አሉ። ከምዕመናን አንዱ ለተራበ ያበላም፣ የተቸገረውን የሚረዳ በየወሩ 13ኛ ቀን ይልቁንም በታላቋ የጳጉሜን ወር 3ኛ ቀን በቅዳሴ ቤቱ የወርሃ ታኅሳስ 13ኛ ቀን በዓል ጊዜ የገናንነቱን ነገር የሚናገር ይህን መጽሐፍ የሰማ ያሰማም፣ ያስነበበ የተረጎመ፣ የታሰረውን የጎበኘ፣ የተራበውን ያበላ፣ የእሳት ባሕርን በብርሃን ሰረገላ የሚያሻግር እርሱ ፈታይ ማዕፀን ሊቀ መላእክት ቅዱስ ሩፋኤል ነው። የሊቀ መላእክት ቅዱስ ሩፋኤል አምላክ ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል ውስጥ እናንተን የተቀበለ እኔን ተቀበለም፣ እኔንም የተቀበለ የላከኝን ተቀበለ፣ በደቀ መዝሙሬ ስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም ብሎ እንደ ተናገረ የፈታይ ማዕፀን ሊቀ መላእክት ቅዱስ ሩፋኤል አምላክ እግዚአብሔር በአገልጋዩና በደቀ መዝሙሩ ፈታይ ማዕፀን ሊቀ መላእክት ቅዱስ ሩፋኤል ስም ያደረግነውን በጎ ነገር ተቀብሎ ይጠብቀን ይርዳን። እኛን ባሪያዎቹንም በየጊዜውና በየሰዓቱ ይቅር ይበለን፣ ዛሬም ዘወትርም ለዘላለሙ አሜን። ተአምረ ሩፋኤል ጸሎቱና በረከቱ ለዘላለሙ በአማላጅነቱ ከምንታመን ከሁላችን ወዳጆቹ ጋር ይሁንና
በሚያረጋጋ ልመናው ለሰው ፈጥኖ